ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت بما كتلم شرك يميبالو نجر ሁሌም ሊወሳ ለማህበረሰቡ ሊብራራለት ሊዘረዘር ይገባል ሽርክ የሚባለው አስከፊ የሆነ ካንሰር ዘላለም ጀሃነም ላይ ሊያዘወትር የሚችል ነገር ነው ሽርክ ያለበት ሰው ሁለቱም ሀገሩ የተበላሸ የሆነ ሰው እንደሚታወቀው በአሁኑ ጊዜ ሽርክ በሁሉም አቅጣጫ ላይ እየተሰራጨ ያለበት ጊዜ ላይ ነው ያለን የተውሂድ ዳዕዋ ቢኖርም ወደ ተውሂድ የሚጣሩ ዳይዎች ቢኖሩም ሽርክም እንደዚሁ የሚያሰራጨው መጥፎ የሆኑ ዳይዎች አሉ እንደሚታወቀው ከእስላም ውጭ ያሉ ሰዎች ይህንን እስልምና ተቀብሎ አላህ Subhanahu Wa Ta'ala አምልኮ ወደ አኺራ እስካልሄዱ ድረስ ዘላለም ጀሃነም ይበላቸዋል እስልምና ውስጥ ሆኖ በአላህ ላይ የሚያጋሩ ሰዎች ተውበት አድርጎ እስካልተመለሱ ድረስ ያ እጣፋንታ ነው የሚደርሳቸው አላህን በብቸኛነት ማምለክ እስከሌለ ድረስ ከሙስሊም ቤተሰብ መወለድ ኮፍያ መልበስ ጀለቢያ መልበስ ወይንም ደግሞ የተለያዩ ነገሮች እስልምና ውስጥ አያስገቡ እስልምና መጀመሪያ ሊታወቅና ሊታመንበት ይገባል ለዚህም ነው አላህ Subhanahu Wa Ta'ala ነብያቶችን ቀደምት ዳዕዋቸውን እንዲጀምሩ ያዘዛቸው በል እንደውም የላካቸውም በዚሁ ዓላማ ነው يقول الله في كتابه المبين ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ولقد بعثنا في كل أمة رسولا إلى الله سبحانه وتعالى بيان عند أمة لي ነብያቶችን ልከናል ይላል አላህ Subhanahu Wa Ta'ala እነዚህ ነብያቶች ከማህበረሰቡ ጋር ተመሳስለው የሚሄዱ የዱንያን ጉዳይ የሚያስቀድሙ የሀገርን ጉዳይ የሚያስቀድሙ የዘረኝነትን ጉዳይ የሚያስቀድሙ ትዳርን የሚያስቀድሙ ፊታቸውን ወደ ሌላ ቦታ የሚያዞሩ ነብያቶች አይደሉ ወለቀድ ባስና في كل أمة رسولا ይላል አላህ በእያንዳንዱ ኡማ ላይ ነብያቶችን ልከናል ይላል እነዛ ነብያቶች ምን የሚሉ ናቸው በመጀመሪያ ደረጃ አን ኢብዱላህ አላህን አምልኩ አን የሚቀሩ ዳን የሚቀሩ የቦሮናውም ሼክ ይቀሩ የዳንግላውም ይቀሩ ኑር ሐውሴንም ይቀሩ አናጂናም ይቀሩ አልከሶም ይቀሩ ሶርጋንም ይቀሩ ለዚህ ነው አላህ Subhanahu Wa Ta'ala ወለቀድ ባስና في كل أمة رسولا ይላል አላህ በእያንዳንዱ ኡማ ላይ ነብያቶችን ልከናል ምን የሚሉ አኒ ኢብዱላህ ወጅተኒቡ ጣጉት አላህን በብቸኛነት አምልኩ ጣጉትን እርግፍ አርጋችሁ ተው በሚል ነው የላክናቸው ይላል አላህ Subhanahu Wa Ta'ala አላህ ብዙ ቦታ ላይ ስለ ሽርክ ምሳሌዎችን መስሏል يقول الله في كتابه المبين لله سبحانه وتعالى قد እያላችሁ ስትሆኑ አምልኩት ይላል አላህ غير مشركين به በሱ የማታጋሩ ስትሆኑ ማንኛውም ካላህ ውጭ ይጠቅመኛል ተብሎ የሚያዝ ለጉዳት መፍትሄ ይሰጠኛል ተብሎ የሚያዝ ደስታን ያመጣል ተብሎ የሚያዝ እንዲሁም ደግሞ ችግርን ሊያነሳ ይችላል ተብሎ የሚያዝ ሳጨምሩ አላህን አምልኩት ይላል ወመን ይሽሪክ ቢላህ በአላህ ላይ የሚያጋራ አካል ካይነም መንካ አረብ ይሁን አጀም ጥቁርም ይሁን ነጭ ተማሪም ይሁን አስተማሪ ባለሀብትም ይሁን ድሃ ቀጣሪም ይሁን ተቀጣሪ ወመን ይሽሪክ ቢላህ በአላህ ላይ የሚያጋራ فكأنما خر من السماء لك كسماي እንደወደቀ ነው ይላል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ከዚህኛው ምድር እስከ ሰማይ ድረስ 500 ዓመት ያስኬዳል አሉ ነብዩ አለይሂ ሰላቱ ወሰለም ምናልባት እዚህ ጋር ሆነን ስንመለከት ሰማይ ቅርብ ሊመስለን ይችላል ፓይለቶች ለኛ ቅርብ የሚመስለንን ቅርብ እንዳልሆነ ከሚንቀሳቀሱት እንቅስቃሴ ያውቁታል ምንድነው ያለው ከተባለ ፕሌን ሲነሳ 40,000 ጫማ ወይንም ደግሞ 38,000 ጫማ የሚሉት ከፍ ሲሉ ከዳመና በላይ ነው የሚሆኑት ምናልባት እኛ ቅርብ ሊመስለን ይችላል የሚበሩት ከዳመና በላይ ሲነሱና ሲወርዱ ነው የሚያገኙት ዳመናው ወይንም ደግሞ ዝናቡ ጋር የሚደርሱት ወይ ሲነሱ ወይ ሲወርዱ ነው ወይንም ደግሞ በረራ ያደረጉ ባሉበት ሰዓት ዳገትና ዝቅ ያለ ቦታ ላይ ሲገጥማቸው የሚሄዱትን የጫማ መጠን ላለመሳት ሲሉ ዝናብ ባለበት ቦታ ይንቀሳቀሳሉ እንጂ መደበኛ በረራቸውን የሚያካሂዱት ከዳመና በላይ ስለዚህ ነብዩ አለይሂ ሰላቱ ወሰለም ሰማይ 500 ዓመት ያስኬዳል ይላል
ከእንዲህ አይነት ሩቅ ቦታ እንደወደቀ ሰው ነው ይላል አላህ Subhanahu Wa Ta'ala መቼስ ከሰማይ የወደቀ ሰው ይተርፋል ተብሎ ተስፋ አይደረግበት አረ ከሰማይ ይቀርና አሁን እየተቀስኩላችሁ ያለው ፕሌን እየሄደበት ያለውን ስፒድ ትቶት ባንዴ ወደ ታች ሲለቀው ልባችን እዛው ይወጣል ስለዚህ በአላህ ላይ የሚያጋራ ሰው ልክ ከሰማይ እንደወደቀ ነው ይላል فتخطفه الطير አሞራ እንደቦጨቀው ነው አላህ Subhanahu Wa Ta'ala አው تهوي به الريح في مكان سحيق ይላል አላህ Subhanahu Wa Ta'ala ወይንም ደግሞ ንፋስ ሩቅ ቦታ እንደወሰደው ሰው ነው ይላል ሽርክ ያለበት ሰው ጀነት ይገባል ተብሎ አይታሰብለትም ሽርክ ብሎ ማለት ነብዩን አለይሂ ሰላቱ ወሰለም ማምለክም ሽርክ ነው እኛ ሀገር ያሉ ሱፊዮች አህባሽ ተብሊግ ሌሎችን ፍርቃዎች ነብዩን ያመልካሉ እንዴት ከተባለ እንግሊዝኛ የሚናገሩ በል እንደውም እንደናንተው ከዩኒቨርሲቲ ተመርቆ የወጡ የዶክትሬት ማዕረግ ያላቸው ወይም ደግሞ ኢንጂነር የሚባሉ ወይንም ፕሮፌሰር የሚባሉ ሰዎች ካለሱና ውጪ ያሉ ሰዎች ነብዩን ያመልካሉ እንዴት ያመልካሉ ያቀመረል መካ ልቤ በርሶ ተመካ ይላል የመዲናው ጨረቃ ልቤ በርሶ ተመካ ይላሉ አላህ Subhanahu Wa Ta'ala ቁርአኑ ላይ وتوكل على الحي الذي لا يموت وتوكل على الحي الذي لا يموت ይላል በማይሞተው በሆነው ጌታ ተመካ ይላል ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን አንድ ሰው ጨንቆት መጣና ማሻአላህ ወሽኢት አላቸው አላህና እርሶ ካሉ አላቸው ለነብዩ አለይሂ ሰላቱ ወሰለም ጀግናው ነብዩ ተመልከቷቸው ጀግናው የአላህን ሪሳላ ተሸካሚ የጅብሪል ጓደኛ ለአላህ ታማኝ የሆኑት ነብይ አጀአልተኒ ሊላሂ ንደን አሉት ነብዩ አለይሂ ሰላቱ ወሰለም እንዴ ለአላህ ብጤ ያደረከኝ እንዴ ፈቁል ማሻአላህ ወህድ አሉት አላህ ብቻ ካለ በሉት አሉት ነብዩ አለይሂ ሰላቱ የኛዎቹ ሱፊዮች ተብሊጎች አህባሾች ያቀመረል መካ ልቤ በርሶ ተመካ ይላል እኛ ልባችን በነብዩ አለይሂ ሰላቱ ወሰለም አበደን አይመካ ነብዩ የምንከተላቸው ነብይ ካልሆኑ በስተቀር የምናመልካቸው ነብይ አይደሉም ነብዩን ለሚያመልኩ ሰዎች ዕውቅና ከሰጠናቸው ነብዩና ኢሳን ለሚያመልኩ ሰዎች ዕውቅና መስጠት አለብን የለብንም ነገር ግን ይሰጣል አይሰጥም خذ بيدي يا رسول الله የሚሉት ነብዩ አለይሂ ሰላቱ ወሰለም እጄን ያዙኝ የሚሉት የት ነው የሚይዙ በልንደውም እኮ እንዲህ አይነት ዳዋ የሚያደርጉ ሰዎች ዓለም በሰለጠነበት ሰዓት የምድር ተሽከርካሪ የሰማይ በራሪ በሚሰራበት ሰዓት ከኛ ጋር ዋሃቢዮች ይጨቃጨቃሉ ይላል ምን ብሎ ነው የሚጨቃጨቁት ስትለው በተፈቀደ ነገር ተው ይያሉ እኛ ቢዚ ያደረጉን እነዛ ላይ መድረስ አልቻልንም ይላል አወለን መጀመሪያ እኮ እስልምናው ራሱ አልተረዳውም ካን ሌላ ወግዝ ይቀርም ነብዩ አለይሂ ሰላቱ ወሰለም 5 ቀን ሲቀራቸው ለعنቱላሂ ዐለል የሁዲ ወነሳራ اتخذوا قبور አንቢያኢን مساجد አሉ ነብዩ አለይሂ ሰላቱ ወሰለም ባይሁዳና በነሳራ ያላህ ላዕና ይወርድባቸው አሉ ነብዩ አለይሂ ሰላቱ ወሰለም ለምን اتخذوا قبور አንቢያኢን مساجد የነብያቶችን ቦታ የመስጂድ ቦታ አድርጎ ያዙ አብሬት ብትሄድ መስጂዱ የተሰራው ቀብር ውስጥ ነው ቃድባሬ ብትሄድ መስጂዱ የተሰራው ቀብር ውስጥ ነው አልከሶ ብትመጣ መስጂዱ የተሰራው ቀብር ውስጥ ነው ሶርጋን ብትሄድ መስጂዱ የተሰራው ቀብር ውስጥ ነው ሁሉም ቀብር ቦታ ላይ መስጂድ ሰርቶ ያመልካሉ ለዚህ ነው ሰሃቦች ኢትዮጵያ ውስጥ መጥቶ ያዩትን ቀብር ሰርቶ የሚያመልኩትን ነገር ለነብዩ አለይሂ ሰላቱ ወሰለም ሲነገራቸው ላይከ ሽራሩል ኸልቅ አሉ ነብዩ አለይሂ ሰላቱ ወሰለም መጥፎ ፍጥረታቶች ናቸው አሉ ነብዩ አለይሂ ሰላቱ ወሰለም በልንዶም የገጠር ሼኾች አብዛኞቻቸው መስጂዳቸው በር ላይ ነው የሚቀበሩት ለግላቸው መመለክ ይፈልጋሉ እምታቁትማ የምትደርሱበት ነው በሬ ከሚያርሰው ከነጋዴው ጋር ከተማሪው ጋር ተወስዶ አይቀበሩም መስጂዳቸው በር ላይ ይቀበራሉ ለምን እንዲመለኩ በህይወት ጊዜ እያሉ እኮ ቀን ሹጃ ባፈድል ሰፊና ሪያዱ ሳሊህ ያስቀሩ ማታ 5 ብር 6 ብር ተቀብሎ ውሰጂና በላሚቷ ቀንድ ላይ ሰሪ ወተት መስጠት ትጀምራለች ውሰጂና በባልሽ ትራስ ላይ አርጊው ከዛ በኋላ ይረጋጋል ውሰጂና ጓሮሽ ላይ እንሰትሽ ላይ አስቀምጪው እንሰትሽ ያብባል ውሰጂና የሰው በር ላይ ጣይው ስራት ይይዙልሻል እያሉ የሚሰሩ አሉ ካሂኖች ነብዩ አለይሂ ሰላቱ ወሰለም من اتى كاهنا او عرافا فصدقوا بما يقول فقد كفر بما انزل على محمد على النبي عليه الصلاه والسلام አቃለው የሚል ሰው ቤት የመጣሉ ነብዩ አለይሂ ሰላቱ ወሰለም አቃለው የሚሉ ሰዎች በስተዋል በለንደው ከዛሬ 3 አመት 4 አመት በፊት ሚዲያ ላይ ሰምታችሁት ሊሆን ይችላል አብዛኛው ስህር በሚሰሩ ሰዎች የተሸወደው ተምረናል የሚል ሰው ያ ሸር ሲሰራ የነበረው ሰውዬ ሲያዝ እነዚህ ሰዎች ነቁ ሳያፍሩ ደግሞ ሚዲያ ላይ ቀርቦ ከረባት አስሮ ኢንተርቪው ሲደረጉ አንተ ከየት ነው የመጣው
ከባህር ዳር ዩኒቨርሲቲ ተመርቄ ነው የወጣሁት በምንድን ነው የተመረቀው በዶክትሬት ምን ልሰራ መጣ እሳቸው ጋር መጥቼ ያለውን ጉዳይ ዲቴሉን ሲነግሩኝ ምንም ማድረግ አልቻልኩም እዚሁ ሆንኩኝ ይላል አንተ ከየት ነው የመጣው ከሐዋሳ ዩኒቨርሲቲ አንተ ከየት ነው የመጣው ማረጋቸው ከፍተኛ ነው ግን ጦንቃይ ቤት ዘብ ሲጠብቁ ነበር እነዛ ዘበኞች ደግሞ መነጽር ያረጉ ሱፍ ግጥም አድርገው የለበሱ ከርባት ያሰሩ ሰዎች ለዚህ ጦንቃይ ዘብ ይቆማሉ የጦንቃይ እንዴት ነበር ዘብ የሚቆሙለት ፊት ለፊት በራ አለ እንደ ታካሚ ደግሞ ጦንቃይ ቤት የመጡ ሰዎች ተሰልፈው የሚቀመጡበት አሉ በአላህ የካደው ያ ሳሂር ጦንቃዩ ከሸይጣን የሚነጋገረው እዚህ ጋር ቁጭ ብለዋል ልጅ ሞተባቸው በሬ ወደቀባቸው ልጅ የሚደባደባቸው ባለ የሚቆጣቸው ይመጣል ለስልጤው ስልጥኛ ሚችል ዩኒቨርሲቲ ተምሮ የወጣ አለ ለጉራጌው ጉራግኛ የሚችል አለ ለኦሮሞ ኦሮምኛ የሚችል ለአማራው አማርኛ የሚናገር ለትግሬው ትግርኛ የሚናገር ለወላይታው ወላይትኛ የሚናገር ለሁሉም የተማሩ ሰዎችን በር ላይ አስቀምጠዋል ከዛ ሁሉም ያናግርና ያናገሩትን መጥቶ ኢንፎርሜሽን ይነግሩታል ለነሱ ደግሞ ይከፍላቸዋል እሱ ሲያዝ ነው የባነኑት እነዛ የተማሩ ሰዎች ስለዚህ ነብዩ አለይሂ ሰላቱ ሰላም እንዲህ አይነት ሰው ጋር የሄደ ፈሰአለው ከዛም ጠየቀው ነብዩ አለይሂ ሰላቱ ሰላም ጠይቆት ፈሰደቀው ቢማ ይቁል በሚለው ነገር እውን ብሏል ካለ ፈቀድ ከፈረ ቢማ እንዚለ አላ ሙሐመድ አለ ነብዩ አለይሂ ሰላቱ ሰላም በነብዩ አለይሂ ሰላቱ ሰላም ላይ በወረደው ቁርአን ክዷል ያገር ቤት ቃልቾች ምንድነው የሚሉት እቺን እርዟ አንድ ጀበና ቡና አብይና በልጅሽ ቡና ከፈላች በኋላ እሰሪው አቅሟን ጠይቃትና አንቺ ደግሞ አንድ ዶሮ አምጪና ድላ እንዳታሰርፊ ቆርጥሻት ወንዝ ውስጥ ወርውረሽ እሰሪው ይላል ሌላ ደግሞ ስትመጣ አቅሟን ያይና ይሄ አተካኖ ነው ብላም ብሎ የሚሉት ነገር አለ በስልጥኛ እሱን ያዘጋጃሉ ከላይ አይቤ ያረጉበታል እንዲህ ያደርጉታል ከዛ በኋላ ቅቤ እንዲደፋሉ ወደታች ያዩታል ሲያዩ የራሳቸው ምስል ከታች ያሳያቸው ከዛ ሼክ ይዛብሮ በቃ ሀጃ ወጥቷል ቁጭ በይላል ቁጭ ትላለች ያኔ በቃ ይሰሪው ይላል በየክፍለ ሀገሩ ያሉ ቃልቾች በእንደዚህ አይነት ንግዳሉ የተማሩት ደግሞ በትምህርታቸው ፈን ይነግዳሉ ስለዚህ ሽርክ በማንኛውም ሁኔታና በማንኛውም አካይ ቢሆን አደጋ በሌላ እናንተ የሰው ልጆች ወይ ዱሪ በመሰሉን ምሳሌ ተደረገላችሁ ፈስተሚኡላ ለሱም ጆሮ ሰጣችሁ አዳምጡ ይላል አላህ Subhanahu Wa Ta'ala ኢነል ለዚነ ተድዑነ ሚን ዱኒላህ ከአላህ ውጭ የምትጠሯቸው አካላቶች ነብዩና አለይሂ ሰላቱ ወሰለም የሚያመልኩ ሰዎች ማከላችን ላይ ተፈራጅተዋል ናይበሉኝ መዲና ይላሉ ይውሰዱኝ መዲና ይላሉ ያቀመረል መካ ልቤ በርዞ ተመካ ይላሉ ገውስ ይላሉ ጄላሌ ይላሉ አብዶዬ ይላሉ መገርገበያ ይላሉ ሮብ ይላሉ ሐሙስ ይላሉ ቅዳሜ ይላሉ እሁድ ይላሉ የማይሉት የለም እንደገና ሐጅ ብሎ ሲሄዱ ደግሞ ነብዩ አለይሂ ሰላቱ ወሰለም ቀብራቸው ላይ ነው ያሉት ብሎ ደግሞ ይዘይራሉ ተመልሶ ሲመጡ ደግሞ በየኻምሱ የሱፊ መስጊዶች ላይ ሲገቡ ሰላዋት ይላሉ ተሰብስበው በሃይላንዱ ውሃ ያቀርባሉ ቱቱ ይላሉ ከዛ በኋላ ማል ላይ ደግሞ ማብራቱ ያጠፉትና ተነሱ ይላሉ አርሄቦ ነቤ አርሄቦ ያሉ ብድግ ይላሉ ከዛ በኋላ ቁጭ በሉ ይላሉ ምን ነበር ሲባል ነብዩ ገብቶ ነበር ከጓዶቻቸው ተጣዱ ተመለሱ ይላሉ እንደገና ይሄ ሁሉ በአላህ ላይ የሚያጋሩት ማጋራት ነው ስለዚህ ጆሮአችሁን ሰጣችሁ ልታዳምጡ ይገባል إن الذين تدعون من دون الله كالله تمطراچو كاينم من كان نبيوم يሁን ملائكام يሁን حجرم يሁን شجرم يሁን إن الذين تدعون من دون الله لا يخلقوا ذبابا ذنبن እንኳን እኮ መፍጠር አይችሉም እነዚህ የምትጠሯቸው አካሎች አረ መፍጠር ይቀርና እኮ አልከሲ ነፍሳቸውን ማላዳኑ አብረትዬ ነፍሳቸውንም አላዳኑም የሉም ሙተዋል ቢጠሩም አይሰሙም የዳንግላው ሼክም የሉም ኑር ሐውሴን የሚባሉት የሉም ራሳቸውን ማዳን አልቻሉም ዝንብ መፍጠር ይቀርና እነዚህ የምትጠሯቸው አካሎች ዝንብን መፍጠር አይችሉም ይላል አላህ Subhanahu Wa Ta'ala ሸይአን ወለው ይተመውላ አንዳቸው ሳይሆን አጠቃላይ እንኳን ቢሰበሰቡ ዝንብን መፍጠር አይችሉም የሚፈጥረው አላህ ብቻ ነው የሚገድለው አላህ ብቻ ነው የሚቀሰቅሰው አላህ ብቻ ነው ለችግር የሚደርሰው አላህ ብቻ ነው የጨነቀው ከጭንቁ ነጃ የሚያወጣው አላህ ብቻ ነው በላን የሚያነሳው አላህ ብቻ ነው ዝናብ የሚያዘንበው አላህ ብቻ ነው ቡቃያ የሚያበቅለው አላህ ብቻ ነው ትዳር የሚሰጠው አላህ ብቻ ነው ትዳር ሰጥቶ ደግሞ ፍሬያማ የሚያደርገው ምርጥ ልጆችን የሚሰጠው አላህ ብቻ ነው ህይወትና ሞትን የሚያመጣው አላህ ብቻ ነው እነዚህ ሰዎች ዝንብኑን ካን መፍጠር አይችሉም ይላል አላህ ስልጤ ያለው አማራ ያለው ኦሮሞ ያለው ትግራይ ያለው አፍሪካ ላይ ያለው ዩሮፕ ላይ ያሉት ቢሰበሰቡን ካን ዝንብን መፍጠር አይችሉም ይላል ወይ يسلب الذباب شيئا على الله ሌላው ተውትና ዝንብ የሆነ ነገር ቢወስድባቸው አለ ጸጉርህ ቅባት ተቀብተ ወይንም ደግሞ የገጠር ሰዎች የሚቀቡት ቅቤ ጭንቅላታቸው ላይ ያስቀምጡት ያንን እንኳን ላጥ ቢያደርግባቸው ከሱ ማስመለስ አይችሉም አይደርሱበትም ዳይፎች ናቸው ራሳቸው ላይ ያለውን ነገር የሆነ ነገር ቢወስዱን ካል ያችን ማስመለስ አይችሉም አለ አላህ ذوف الطالب والمطلوب ይላል አላህ ፈላጊውም የሚፈልግበትም ደካሞች ናቸው አለ አላህ ما قدر الله حق قدره አላህን ማወቅ ያለባቸውን ያህል አላወቁትም
ደይቦች ናቸው ምስኪኖች ናቸው ቀንን ያመልካሉ ሀጀርን ያመልካሉ ሸጀርን ያመልካሉ ትምህርት ላይ ውጤት አልመጣም ሲል ጦንቃይ ቤት ይመላለሳሉ ወንድም ላይ ሲህር ያደርጋሉ ይመቃኛሉ ሸርን ይሰራሉ ድግምትን ይሰራሉ የተለያየ ቦታ ይሄዳሉ አላህን አላወቁትም ይላል አላህ Subhanahu Wa Ta'ala ማ ቀደሩላህ ሐቀ ቀድሪ አላህን ማወቅ ያለባቸውን አላወቁም ኢነላህ ለቀዊዩን አዚዝ አላህ ቀዊና አሸናፊ የሆነ ጌታ ነው ይላል ስለዚህ ሽርክ ብሎ ማለት የካንሰሮች ሁላ ካንሰር ነው በሌላም የቁርአን አንቀጽ ላይ አላህ مثل الذين اتخذوا من دون الله ከአላህ ውጭ ሌላን አካል የያዙ ሰዎች አላህ አውሊያ ወዳጅን የያዙ ሰዎች ከመثل العنكبوت ለክ እንደ ሸረሪት ቤት ነው አላህ የሸረሪት ቤት ለምንም አይሆንም ዝናብን አይከላከል ብርድን አይከላከል ሸረሪቷ ራሷ አይጋርዳት ضعيف ነው የሰው ልጅ አስቦት እንኳን ዞር ማድረግ ይቀርና ሲያልፍ በልብሱ ከነካው ይዞት ነው የሚሄደው በጣም ደካማ ነው የሸረሪት ቤት ከአላህ ውጭ የያዙ ሰዎች አውሊያ ወዳጅ የያዙ ሰዎች ከመثل العنكبوت እንደ ሸረሪት ነው ይላል اتخذت بيتا ልክ ቤት እንደያዘችው ይላል وان اوحن البيوت لبيت العنكبوت على الله ከቤቶች ሁሉ ደካማ ቤት ብሎ ማለት የሸረሪት ቤት ነው ይላል አላህ Subhanahu Wa Ta'ala لو كانوا يعلمون ነገር ግን ምን ዋጋ አለው ቢያውቁ ኖሮ ነበር ከአላህ ውጭ ያሉ ነገሮች እንደማይጠቅሙ እንደማይጎዱ እንደማይረዱ ቢያውቁ ነበር ግን አብዛኛው ሰው አያውቅም ይላል وتلك الامثال እነዚህ ምሳሌዎች نضربها للناس ለሰው ልጆች ምሳሌ እናደርጋታለን وما يعقلها الا العالمون አዋቂዎች ካልሆኑ በስተቀር አይገነዘባትም ነብዩን አታምልክ እስልምናውን ነጥቀው የትክ ይመስለዋል ኖራ ሁሴን አትበል ወሃቢ ያንተን ፊት ማየት አልፈልግም ይላል ቃን አታምልክ አላሁ አክበር ጫት ይቅርብ አላሁ አክበር የሚመጣበት ሙሲባ እቺን የሚያቃት የሚያቅሰው ነው የማያቁ ሰዎች ሲሉ ሰብቼ ይላል ነብዬ እያሉ ህይወታቸውን ጨርሰው ወደ ቀብር ይሄዳሉ hatta ሲሞቱ ራሱ መውሊዱን አደራ ይላሉ መውሊዱን አደራ ሁለት በሬ ነበር ማርደው እንደውም ከቻላችሁ አራት አድርጉልኝ እንደው ከቻላችሁ ደግሞ ቀብሬ ላይ አንድ ዞር ባጫት አስገቡልኝ ማክሰኞና ሰኞን አትተውብኝ እዚህ ደግሞ ያሉ ምስኪኖች ያሟቱ ቡና የሚሉት ነገር አላቸው ያሟት ቡና ማለት ለሞቱ ሰዎች ጫጀባ ጀባ 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 ይላሉ ቡና ጀባ ይላሉ ለማን ነው ለሞቱ ሰዎች ከዛ ይሄንን ያስለመዱትን ነገር ካላደረጉ በህልማቸው ሸይጣን መጥቶ ያንቃቸዋል ጎሮሮ ያንቃቸዋል በማን ምሳሌ በአባቱ ወይ በእናቱ ምን ነው ቡናውን ማታ ተውከው ለምን ተውከው አንድ እንደው ምስኪን የሆነች ልጅ እናቷም ስትሞት ቤቱ ባዶ ነው ምንም የለም ተበዳድሮ ምናምን ነው የሚቀማመሱት ከሞተች በኋላ አደራ ብላት ነበርና ከለታት አንድ ቀን አጣችና በህልሟ መጣችና ምን ነው ልጄ ቡናውን ተውሽ ስትል እናቴ ምን ነው ባወቅሽው ነገር ምን ነው ብላ መልስ ሰጠችኝ ምስኪን ይሄ ሁሉ ሸይጣን ይጫወትባቸዋል እንደዚህ አሟቶች ይመጣሉ ቡላ ካንፈላላቸው ይላል ሐሙስ የሚያበሉት ለዛ ነው ያሙሱ ላሙዋት ይላሉ ላሙዋት ውሃ ለወሰደው ጅብ ለበላው በሬ ለቀደደው ሰላተል ጀናዛ ላተሰገደበት ከሀገር ውጭ ለጠፋ ሀገር ውስጥ ውሃ ለወሰደው ብሎ አቅም ያላቸው አይታችሁ ከሆነ ስንዴ ይቀቅላሉ ስንዴ ይቀቅሉና እንደ ካፊሮች ተደብቆ ከላይ ያለውን አፈስ አረጉና በር ላይ ያረጉታል ካፊሮች ምን ይረጫሉ ጧጧት ጸበል ይረጫሉ ጧጧት የኛዎቹ ደግሞ ሐሙስ የቀቀሉትን ገንፎ አውጥተው ይደፋሉ ለማን ነው ዛሩ ይበላዋል ይላሉ ሸይጣን እኮ ነው ይበላላቸው ይሄ ሁሉ ሽርክ እኛ መሃል ላይ ያለ ስለዚህ እነዚህ ምሳሌዎች የሚገነዘቡት የሚያቁ ሰዎች ናቸው ይላል ስለዚህ ሽርክ አደጋው በጣም ከፍተኛ ነው ልንጠነቀቀውና ልናስጠነቅቅ ይገባል በተለይ እናንተ አሁን ወደ ተለያየ ቦታ ልትሄዱ ነው በሄዳችሁበት ቦታ ለዱንያ ህይወታችሁን መስዋዕትነት ልትከፍሉ አይገባም ለወላጆቻችሁ ልትደርሱላቸው ይገባል ከሽርክ ሊወጡ ይገባል ከቢድዓ ሊወጡ ይገባል ቀን ከማምለክ ሊወጡ ይገባል ሼክ ከማምለክ ሊወጡ ይገባል አማና ነው ይሄ ያወቃችሁትን ማሳወቅ መቻል አለባችሁ ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢና ሁላችሁም ጠባቂዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰለም ሀገር የሚጠብቅ መሪ በሀገሩ አይደራደሩ ሀገር የሚጠብቅ መከላከያ በሀገሩ ላይ አይደራደሩ እስልምና የሚጠብቅ ሰው ያላህን ዲን ነው የሚጠብቀውና ኩልኩም ራኢን አሉ ነብዩ አለይሂ ሰላቱ ወሰለም ሁላችሁም ጠባቂዎች ናቸው ወኩልኩም መስኡሉን አርኢየቲ አሉ ነብዩ አለይሂ ሰላቱ ወሰለም ሁላችሁም ደግሞ በጠበቃችሁት የቂያማ ቀን ትጠየቃላችሁ አባት በልጆቹ ይጠየቃል በምስቱ ይጠየቃል በባላ ሐቅ ትጠየቃለች ልጅም በወላጆቹ ሐቅ ያወቀውን ካላሳወቃቸው የቂያማ ቀን ይጠየቃል ስለዚህ ተውሂድን ልታስተምሩ ይገባል ወያዕቡዱነ ሚን ዱኒላህ ከአላህ ውጭ ያሉ አካሎችን ያመልካሉ ማላ የምልኩ ለሁም ሪዝቀን ለነሱ ሲሳይን ማምጣት የማይችሉ ሰዎችን ያመልካሉ ምን السماوات والارض شيئا على الله ከሰማይም ከምድርም ምንም ነገር ማምጣት የማይችሉትን ያመልካሉ ይላል አላህ Subhanahu Wa Ta'ala ولا يستطيعون ማድረጉ እንኳን ቢፈልጉ አይችሉ ይጮሃል ይለበለፋል በላው ይነሳ ይባላል ሀገራችን እንደዚህ ይባላል ራሳቸው ጀለቢያቸውን እንኳን መቀየር አይችሉ
ጀለቢያውን ካን የሚገዛላቸው ሌላ ሰው ነው ወልይ ተብሎ የሚመለኩ ሰዎች ያረፋ ስጋ የሚያስገባላቸው ሌላ ሰው ነው ልጆቻቸውን የሚያስተምርላቸው ሌላ ሰው ነው ልብስ የሚገዛላቸው ሌላ ሰው ነው እነሱ ግን ወልይ ነኝ ይያሉ ጠምጥመው ይቀመጣሉ ወላይ ሰጥዩን አይችሉም ማለት አላህ ቢፈልግ ሰማይ ዝናብን እንድትይዝ አድርጎ አላህ Subhanahu Wa Ta'ala ምድር ደርቃ ለሚሆነው መሬት ወደ አፈርነት ተቀይሮ ንፋስ እንደፈለገ አቧራውን ሲያቦነው ማውረድ አይችልም በልንደው አመት ጠብቆ የሚዘሩት የነበረውን ዘር ዝናቡ በመቆየቱ የተነሳ እነሱም ያቆዩታል ቢችሉ ኖሮ አያወርዱትም ነበር ቢችሉ ኖሮ አያደርጉትም ነበር ቢችሉ ኖሮ በሽታ ያነሱም ነበር ቢችሉ ኖሮ ነፍሳቸውን ያድኑም ነበር ወላ ይስተጢኡን አላህ አይችሉም ማለት فلا تضربوا لله الامثال لا الله ምሳሌዎችን አታድርጉ ተው አላህን ፍሩ ቀንን አታምልኩ ተው አላህን ፍሩ ሼኽን አታምልኩ ተው አላህን ፍሩ ቀብርን አታምልኩ ተው አላህን ፍሩ ጀበናን አታምልኩ ተው አላህን ፍሩ እርዝን አታምልኩ ተው አላህን ፍሩ ነፍስያችሁን አታምልኩ ተው አላህን ፍሩ ነብዩን አታምልኩ ተው አላህን ፍሩ ጅብሪልን አታምልኩ ተው አላህን ፍሩ ሚካኤልን አታምልኩ ተው አላህን ፍሩ ነብዩላህ ኢሳን አታምልኩ ተው አላህን ፍሩ መርየምን አታምልኩ ተው አላህን ፍሩ ነብዩላህ ዳውድን አታምልኩ ተው አላህን ፍሩ ነብዩላህ ዘከርያን አታምልኩ ተው አላህን ፍሩ ቀንን አታምልኩ ተው አላህን ፍሩ ገውስ አትበሉ ተው አላህን ፍሩ ጀላሊ አትበሉ ተው አላህን ፍሩ ቃጥባሪ አትበሉ ተው አላህን ፍሩ አንዬ አትበሉ ተው አላህን ፍሩ فلا تضربوا لله الامثال لا الله مثالين አታድርጉለት ይላል አላህ Subhanahu Wa Ta'ala ان الله يعلم وانتم لا تعلمون አላህ ያቃል እናንተ ግን ምንም አታውቁም አላህ ስለዚህ ሽርክ ያስከፊዎች አስከፊ ያደጋዎች ሁሉ አደጋ ስለሆነ ለራሳችንም ልንጠነቀቅ ህዝቡንም ልናስተምር ይገባል ለዚህ ነው አላህ Subhanahu Wa Ta'ala በአላህ ላይ የሚያጋራን ሰው አይምርም ويغفر ما دون ذلك لمن يشاء ከሽርክ ውጭ ያለውን ለፈለገው ይምራል አላህ ዱንያ ላይ አቂዳ ያላቸው ሰዎች ቀልባቸውን በሌላ ነገር የማያንጠለጥሉ ሰዎች ወንጀል ላይ ሊወጡ ይችላሉ ተውሂድ ካላቸው አላህ ከፈለገ ጀሃነምን ሳይገቡ ይቀበላቸዋል ወይንም ደግሞ ጀሃነም ላይ ገብቶ በወንጀላቸው ልክ ነዶ ይወጣሉ ይሄ ተህተ መሽየትላህ አማ ሽርክ ያለባቸው ሰዎች አባዳል አባድ ተስፋ ይደረግ የኛ ምስኪኖች የኛ ደኢፎች hatta ጴንጤዎች ሲሰደቡ ማይሳደቡ የሆነ ነገር ሲባሉ የሆነ ነገር የማይሉ ሰዎች ገንዘብ የሚሰጡ 5 ሊትር ዘይት ገዝቶ የሚሰጡ ወይንም ደግሞ ብር የሚሰጡ ሰዎች ከአኽላቃቸው የተነሳ ጀነት ሊገቡ ይችላሉ የሚል እስልምና ውስጥ ያሉ የሚያስቡ ደይፎች አሉ ላ ይሄ አይደለም ይሄ ከሆነ እስልምናችን ራሱ ይፈርሳል የነሱ መግባት አይደለም የኛ እስልምና ይፈርሳል ስለዚህ ከአላህ ውጭ ለሚያመልኩ ሰዎች ጀነት ሊገባሉ ማለት ዙልም ነው የነሱ ጀነት መግባት ይቀርና የኛ ጀነት መግባትን ያስወሰድብናል ስለዚህ ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء ከሽርክ ውጭ ያለውን ለፈለገው ይምራል ይላል አላህ Subhanahu በአላህ ላይ የሚያጋራ فقد حرم الله عليه الجنه الله በሱ ላይ ጀነት ተርመለች አላህ ومأواه النار የሱ መኖሪያው ጀሃነም ነች وما للظالمين من انصار ለበደለኞች ረጂ የላቸው ቢጮው ያ ማሊክ ብሎ ይጠራሉ ጌታ የሆነ ውሳኔ ይወስንልን ጠይቅልን ብሎ ሲጠይቁ قال انكم ماكثون ይባላል እናንተ ዘውታሪዎች ናችሁ ይባላል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን ሞት በአካል ተይዞ ይመጣላሉ ያላህ ነብይ ሙእሚኖቹ ኑ ይባሉና ይህ ሞት ነው ታርዷል ካሁን በኋላ ሞት የሚባል የለም ግቡ ይባላሉ ይደሰታሉ ስጋት የለም ካዲያንም ኑ ይባሉና ይህ ሞት ነው ታርዷል ካሁን በኋላ ሞት የሚባል የለም ንደዱ ይባላሉ በሐዘናቸው ላይ ሐዘን ይጨምርባቸው ወጣን ብሉ ባስቡ ሰዓት ይመለሳሉ ቆዳቸው ተቃጥሎ ባለቀ ቁጥር ሌላ ቆዳ ይተካል አማን ባሉ ሰዓት አንጀታቸውን በጥስጥስ የሚያደርግ ይሰጣቸው መፍትሄ የለም ስለዚህ አላህ ጀነትን በእነሱ ላይ حرام አድርጎባቸዋል ይላል ነብዩ መለይሂ ሰላቱ ወሰለም ስለትላልቅ ወንጀል ሲጠየቁ فقال الاشراك بالله بالله ላይ ማጋራት አሉ ነብዩ መለይሂ ሰላቱ ወሰለም የመጀመሪያው ይህ ነው በቃ አቂዳ ያለው ሰው ሱንኒ የሆነ ሰው መንሃጅ የሚያቅሰው የመጀመሪያው ጭንቀቱ ተውሂድን ነው ለራሱ ተውሂድ ይይዛል ለሌሎችም ተውሂድ እንዲይዙ ተውሂድን እንዲረዱ ሁሉንም ማዘኑን ጠብቆ እንዲሄዱ ያስተምራቸዋል ነብዩ አለይሂ ሰላቱ ወሰለም ሲጠየቁ አልሽራኩ ቢላህ በአላህ ላይ ማጋራት ወሁቁል ዋሊደይና የወላጆችንም ሐቅ መጠበቃሉ ነብዩ አለይሂ ሰላቱ ወሰለም አጥፊ የሆነ ወንጀል የተማራችሁ ሰዎች እንዳትሸወዱ እቺ አሮጊት ሽማግሌው ሼባው እንዳትሉ አላህን ፈሩ የወላጅ ሐቅ በቀልድ የሚታለፍ አይደለም ከአላህ ሐቅ በኋላ ቀጥሎ የሚመጣ ነው يقول الله في كتابه المبين واعبدوا الله ولا تشركوا به شيئا وبالوالدين إحسانا واعبدوا الله ولا تشركوا به شيئا وبالوالدين إحسانا إلى الله الله በብቸኛነት አምልኩ ለወላጆቻችሁ በጎዱ አሉ ይላል ከሁለት አንዳቸው እንኳን አንተ ጋር ቢቆዩ فلا تقل لهما اف على الله እሱ እንኳን እንዳትላቸው
ያንተ መማር ያንተ መመራመር ያንተ ጥሩ መልበስ ያንተ ውበት ማማር አንተ የምትፈልጋትን ሴት ፈልገህ ማምጣት የምትፈልገው መኪና ገዝተህ መንዳት የምትፈልገው ጫማ መልበስ የምትፈልገውን ሀገር ደርሰህ መምጣት ከምትፈልገው ሰው ጋር ማውራት እንዳይሸውድ ከእናትህ ጋር ያለውን አላቃ እንዳያበላሽ ከአባትህ ጋር ያለውን አላቃ እንዳያበላሽ ወአቡዱላህ ወላ ትሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢህሳና አላህን በብቸኛነት አምልኩ ወላጆቻችሁን ጠብቁ አላህ ከእናቱ ጋር አብሮ መሄድ የሚያብሮ እንዳለ ከቤት ስትገባ ምን ነው ቀደም አልሽ ከኋላውኝ መንገዱን አታውቂም ያሳይሻለሁ ይላል ከሷ ጋር መታየት ስለማይፈልግ ብቻ ከአባቱ ጋር መንገድ አብሮ መሄድ አይፈልግም ምን ነው አባ ቀደም ማለት ትወጥቃለህ ከኋላውኝ ከፊት ገባለሁ ይላል መታየት አይፈልግም hatta አንዳንድ ትምህርት ቤት ወይንም ነው የሆነ ቦታ ላይ ያባቱ ስም የሚታወቅ ከሆነ ያባቱን ስም ማጻፍ ወይንም ደግሞ መጻፍ ያፍራል አንዳንድ ሰው በራስህ ነው የምታፍረው ነብዩ አለይሂ ሰላቱ ወሰለም hatta እኮ ለናታቸው አላህን ማታ ጠየቁት ቀብሯን መዘየርን ጠየቁት ዱዓውን ከለከለኝ ቀብሩን ፈቀደልኝ አሉ ነብዩ አለይሂ ሰላቱ ወሰለም ጂሃድ ሲጠየቁ ነብዩ አለይሂ ሰላቱ ወሰለም ወላጆች በህይወት አሉ አዎ በልሂድና በእነሱ ጂሃድ አድርጋሉ ነብዩ አለይሂ ሰላቱ ወሰለም ከምስቶቻቸው የሚያስበልጡ ከትምህርታቸው የሚያስበልጡ ሰዎች ከወላጆቻቸው ጓደኞቻቸው የሚያስበልጡ ሰዎች ማከላችን ላይ ይሄ መሰልጠን ሳይሆን ወደ ሸይጣንነት መቀየር በአላህ ይሁንብኝ ለምን አላህ አደራ ብሏል ወአቡዱላህ ወላ ትሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢህሳና ለወላጆቻችሁ በጎዋል hatta ድምጽን ከፍ አድርገህ እንዳጮህ እናትህ አጠገብ አባትህ አጠገብ ድምጽን ከፍ አድርገህ እንዳጮህ ገንዘብህን መጠቀም ይችላሉ አንተን ማዘዝ ይችላሉ በሐራም እስካላዘዙህ ድረስ አማ በአላህ ላይ ማጋራት ላይ ካዘዙ فلا تطيعهما على الله وصاحبهما في الدنيا معروفا على الله በአላህ ላይ በማጋራት በሽርክ ካዘዙ እንዳትታዛቸው በዱንያ ግን ማዕሩፍን አድርግላቸው አለ አላህ Subhanahu Wa Ta'ala hatta ካፊሩን ካም ቢሆኑ እነሱን ማመጽ አይቻል በወንጀል እስካላዘዙህ ድረስ ስለዚህ ነብዩ አለይሂ ሰላቱ ሰላም ወሁቁል ዋሊደይና የወላጆችን ሐቅ ሀድም ማድረግ ስልክ በእናቱ ብሎክ የሚያደርግ ሰው አለ ስልክ በእናቷ ብሎክ የምታደርግ አለች ወይንም ደግሞ ሲያጠራ ስትጠራው ምን ነው የተቀጨቅሽ አልመሰለሽም የሚል አለ ወይንም ደግሞ ስትጠራ ማድረግ መግባት መታፍርና እናቷን ምን ነው አስቸገርሽ የምትል እህት አለች ይሄ ሁሉ ወደ ኋላ መመለስ የዱንያም የአኺራም ጉዳያችን የሚበላሽበት መስመር ነው እንጂ በጭራሽ አይቻል እናቶቻችን አባቶቻችን ከምንም በላይ ልናከብራቸው ዳዋ ልናደርግላቸው ልናዝንላቸው ቀድመን ልናበላቸው ቀድመን ልናለብሳቸው ቀድመን እንዲደሰቱ ልናረጋቸው ቀድመን ማድረግ ያለብን ነገር ልናደርግላቸው ይገባል ከሌላ ነገር ከማስቀደም በተቃራኒ ስለዚህ ወቀትሉ ነፍስ አሉ ነብዩ አለይሂ ሰላቱ ሰላም የሰውንም ህይወት ማጥፋት አሉ ነብዩ አለይሂ ሰላቱ ሰላም አሁን ቢበዛ አሁን እንትና እንደዚህ አይነት ሰው ገደልኩ ፉከራ በቃ ሽለላ አይደል በእስላም ያንድን ሰው ነፍስ ያለምንም ምክንያት ማጥፋት አይደለም بغير نفس او فساد في الارض فكانما قتل الناس جميعا على الله ምድር ላይ አንድች ነፍስ ያጠፋ ሰው አጠቃላይ የሰው ልጅን ነፍስ እንዳጠፋ ነው ይላል አላህ ومن احياها فكانما احيا الناس جميعا አንድ ሰው ደግሞ እንዳይገደል ያደረገ ሰው የሰው ልጆችን በሙሉ ህያው እንዳደረገ ይቆጠርለታል ይላል አላህ እስላም ከአሸባሪነት የጸዳ እስላም ሰዎችን ከመጨፍጨፍ የጸዳ ነፍስን ማጥፋት አይቻልም من قتل مؤمنا متعمدا فجزاؤه جهنم على الله خالدا فيها الى الله سبحانه وتعالى አንድ ሙስሊምን የገደለ ምንዳው ጀሃነም ነው ዘውታሪ ነው ይላል አላህ ስንትና ስንት ሙስሊሞች ለዘርያው ይገዳደላሉ ስንትና ስንት ሙስሊሞች ለባህላቸው ይያሉ ይገዳደላሉ ስንትና ስንት ሙስሊሞች በትምህርት በለጥከኝ ብሎ ይገዳደላሉ ስንትና ስንት ሙስሊሞች ጉርብትና ላይ አስቸገርከኝ ብሎ ነፍስ ያጠፋሉ ሙስሊምን የገደለ መኖሪያው ጀሃነም ነው ይላል አላህ Subhanahu Wa Ta'ala خالدا فيها الى الله እዛው ላይ ዘውታሪ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም ሶስተኛ የጠቀሱት ወቀትሉ ነፍስ አሉ ነፍስን ማጥፋት ወሻሃደተ ዙር በውሸት መመስከር አሉ ነብዩ አለይሂ ሰላቱ ሰላም ትምህርት ቤትም ይሁን ከካዲያንም ጋር ይሁን የትኛው መስመር ላይ ግባ በውሸት መመስከር የተከለከለ ደባ ነው የቂያማ ቀን ተደራርቦ ይመጣባል ውሸታም ሰው ደግሞ ለእስልምና አያገለግልም ነብዩ አለይሂ ሰላቱ ሰላም ሙስሊም ወንጀላቶችን ሊሰራ ይችላል አሉ ያላህ መልእክተኛ ነገር ግን አይዋሽም አሉ ነብዩ አለይሂ ሰላቱ ሰላም በተለይ ዳዋ የሚያደርግ ሰው በተለይ የእስልምናን ሪሳላ የተሸከመና ለሙስሊሞች መሪ የሆነ ሰው ውሸት የሚባል ነገር ከምላሱ ሊወጣ አይገባም ተመልከቱ ሐዲስ ላይ ስንገባ وهذا الحديث ضعيف ይላሉ ለምን ሲባል ሰውየው ከዛብ ነበር ይላሉ ውሸታም ስለነበረ በሱ በኩል የመታዘብ ተቀባይነት የለውም ይላሉ ሙደልስ ይላሉ መትሩክ ይላሉ ለምንድን ነው ውሸት ነበረበት ከሙስጠፋ የሰማውን ከመሐመድ ሰምቻለሁ ብሎ ይናገር ነበር ከመሐመድ የሰማውን ደግሞ ከሙስጠፋ ሰምቻለሁ ብሎ ይናገር ነበር ሐዲሱን ይመልሱ ዛሬ መድረክ ላይ እየጮሁ ዳዋ እያደረጉ ስንት የሚዋሹ ሰዎች አሉ ወይንም ደግሞ ልብሳቸው ያምራል በውሸት ቁልጭ አሁን የሆነ ነገር ሰጠው አይደለ ሰጠው ነገር እናቃለን ይላል ድብን ያደርጉ በውሸት መመስከር አሉ ነብዩ አለይሂ ሰላቱ ሰላም በሌላ ሐዲስ ነብዩ አለይሂ ሰላቱ ሰላም እጅተንቡ ሰብኡል ሙቢቃት ሰባት አጥፊ የሆኑ ወንጀሎችን ተደንቀቁ አሉ ነብዩ አለይሂ ሰላቱ ሰላም እንዳትቀርቧቸው ከነዛም ውስጥ ቃሉ
ያ ረሱላህ ወማ ሁና እነሱ ማን ናቸው ተብሎ ሲጠየቁ አልሽራኩ ቢላህ በአላህ ላይ ማጋራት የመጀመሪያው ነጥብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ላይ የሚያጋራ ሰው አጥፊ የሆነ ነገር ውስጥ ነው ያለው ስለዚህ ሽርክን አጥብቀን ልንርቅና ልንጠነቀቅ ይገባል اللهم انصر الاسلام والمسلمين واخذل الكفرة والفجر والمشركين والمبتدعين اللهم ارفع راية الاسلام برحمتك يا ارحم الراحمين جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمة الله وبركاته